ወይዬ ጉዴ! ይሄ ነገር እናንተ እውነት ነው እንዴ? ጉድ 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 ጉድ! እኔ እኮ ብዙ ጊዜ ዳኒን አልወደውም እላችኋለሁ። በነገራችን ላይ ለምን ሲበዛ 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 ሴሪስ ራስ ወዳድ ነው። እኔ ደግሞ ራስ ወዳድ ሰው በጣም ነው የሚያስጠላኝ፣ በጣም ነው የሚያናድደኝ ማለት ነው። ግን ዛሬ ምን ሊላችሁ ነው? ዳኒ ያደረገው ነገር ጥሩ አይደለም፣ እንዲሁም ደግሞ ትክክል አይደለም ሊላችሁ አይደለም። ለዚህ ሁላ ተጠያቂዋ ደግሞ ማን እንደሆነ ታውቃላችሁ። በነገራችን ላይ ዳኒም ደግሞ ያደረገው ነገር ሌላ ጊዜ የምሬን ታዳምጡኛላችሁ፣ የምታዳምጡ እናንተ ታቆኛላችሁ። ዳኒን መቼም አልወደው ሲሪየስ ያኒ ሲበዛ ራስ ወዳድ ስለሆነ ማለት ነው። ያኒ በቃ የኔ ይሰማ እኔ ነኝ ትክክለኛ እኔ ነኝ ልክ ነኝ የሚል ሰው ነው ዳኒ ማለት ነው። በዛን ተነሳስቼ ብዙ ጊዜ ያኒ ዳኒን አልወደውም። ነገር ግን ዛሬ ስለማልወደው ብቻ ጥፋተኛ ነው ሊል አይደለም። ለማንኛውም ቪዲዮን እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ትላንት ሁላችሁም አይታችሁታል ወይም ደግሞ አይተናል ብዬ አስባለሁኝ። ሮታና እንዲሁም ደግሞ ዳኒ መጥቶ ነበር። ሲመጡ ምን እያላ ነበር ወይም ደግሞ ምን ብሎ ነበር የሚለው እንዳልኳችሁ እስከ መጨረሻው ድረስ በማየት እኔ ሀሳብ አስተያየት ካላችሁ ማስቀመጥ ትችላላችሁ። ባለው መሰረትና እንዲሁም ደግሞ ከሩታ በተነጋገሩት መሰረት ዛሬ መጥተዋል። ሲመጣ ደግሞ ምን ይዞ ነው? አብርሃም ተይዞ ነው ማለት ነው። አብርሃም በዚህ ልክ መያዙ ትንሽ እንትን ቢያደርገንም ነገር ግን ደግሞ በማን ጥፋት እንደሆነ ግልጽና ግልጽ ጉዳይ ነው። ይሄም ማለት ደግሞ አንደኛው ይሄ ነገር እንዲፈጠር ያደረገችው ወይዘሪት ሄርሜላ ናት ማለት ነው። ይሄ ሁላ እንዲደረግ ወይም ደግሞ ይሄ ሁላ እንዲፈጠር ያደረገችው ይሄም ደግሞ እንዴት እሷ ሊሆን ይችላል? እንዴትስ ደግሞ እሷ ይሄንን ነገር እንዴት ታደርገዋለች ብላችሁ የሆነ ጥያቄ ሊፈጥርባችሁ ይችል ይሆናል። በነገራችን ላይ ቀደም ብዬ እንዳወራኋችሁ እኔ እዚህ ጋር ስለወደድኳቸው ብቻ የሆነ ነገር ስለጠላኋቸው ብቻ የሆነ ነገር ማለት አልፈልግም፣ ሲጀመርም ማለትም አልፈልግም። በነገራችን ላይ ያኔ ዛሬ በመጣው ቪዲዮ ላይ ዛሬ ያኔ ጥፋተኛውን አካል አዎ ጥፋተኛ ነው ብዬ ነው ማወራው። ብዙ ጊዜ እኔን የምታዳምጠው እናንተ ታቆኛላችሁ ብዬ አስባለሁኝ። ይሄም ነገር አንደኛው ጥፋቱ እንዳልኳችሁ ማን ነው? ወይዘሪት ሄርሜላ ናት። ሄርሜላ ስትጠፋ ወይም ደግሞ አርግዛ እንትን ብላ ስትጠፋ ያዛኔ ላስረገዛት ሰውዮ ወይም ደግሞ ለባሏ አይ ይሄ ነገር እንዲህ ተፈጥሮብኛል፣ በዚህ ነገር እንደዛ ሆኖብኛል ብትል ይሄ ሁላ ችግርና ይሄ ሁላ መከራ አይደርስም ነበር። አሁን እኛ በአንድ በኩል ጥሩ ነገር አይተን እልል እያልን ደግሞ በአንድ በኩል ደግሞ እንደሚታዩት ሌላ ነገር ተያይዞ ይመጣል ማለት ነው። ይሄ መታሰሩ አይ ለሱ ይገባዋል ብዬ አይደለም። ነገር ግን ደግሞ በወንጀል ትላንት አይታችሁታል ብዬ አስባለሁኝ። በነገራችን ላይ የእያንዳንዱን ነገር ማለት ነው በወንጀል ስለሆነ እዚህ ጋር አይ ለምን እንደዛ ሆነ፣ አይ ለምን እንደዛ አደረገ፣ አይ ለምን እንደዛ ሆነ ብለን እኒ ማን ላይ አንፈርድም። እንዳልኳችሁ ዳኒ ላይ ማለት ነው። ምንም የምሬን ምንም ነገር ዳኒ ላይ አንፈርድም። ዳኒ ያደረገው ነገር ልክ ነው፣ ትክክል ነው። በነገራችን ላይ ብዙ ጊዜ ደግሞ እንዳልኳችሁ ምን እላችኋለሁኝ ዳኒ ሲበዛ በጣም ያኒ ራስ ወዳድ ስለሆነ የምሬን አልወደውም። ግን ስለማልወደው ዛሬ አብርሽ ላይ ባደረገውና ወይም ደግሞ አብርሽ ላይ ባደረገው ነገር አይ ይሄ ነገር እንደዛ መሆን የለበትም ነበር፣ እንደዛ ለምን አደረጋ፣ እንደዛ ማድረግም የለበትም ነበር ብዬ የምሬን አላወራም። ለምን እንዴ እዚህ ጋር ጥፋተኛው እንደ ጥፋተኛ እንዲሁም ደግሞ ትክክል የሚሰሩትን ደግሞ እንደ ትክክልነታቸውን ያኒ ቢናወራና እንዲሁም አገናዝበን ብናይ ተገቢ ነው ብዬ አስባለሁኝ። ለዚህ ሁላ ተጠያቂ ደግሞ እንዳልኳችሁ ማንም አይደለም ሄርሜላ ናት ማለት ነው። የዚህ ሁላ ተጠያቂ ማን ነው? ሄርሜላ ናት። እንዳልኳችሁ የፈለገም ይሁን የፈለጋ እሷ አሁን ያኒ እዚህ ጋር ስታወራ ወይም ደግሞ እንትን ስትል ሰማናት። ምን እያለች ነበር? አይ እኔ ምንም ነገር እንትን አይደለም፣ ማንም ምንም ብሎኝ አይደለም፣ ግን ይሄ ነገር ስህተት ይሆን እንዲሁም ደግሞ ትክክል ይሆን አላቅም፣ ጨንቆኝ ለራሴም ከዛን ደግሞ ለአንታም ሲነግረህ አንታም እንደትሪቀኝ ብዬ በመፍራት ከዛን አይ ለተወሰነ ጊዜ ብቻዬን መሆንና እንዲሁም ደግሞ ያኔ ራሴን ማዳመጥ አለብኝ ብዬ ነው ይህንን ነገር ያደረኩት እንጂ
በምንም ተነሳስቼ አይደለም። ገብታችኋል አይደል? እንደዛ ነው ያለችው። ይሄ ነገር ደግሞ ከጠፋች ቀን አብርሽ ያኒ ብዙ ነገር አድርጓል። አላደረገም አንልም። ወንድሙን ኤፍሬምን ማሳሰር ደረጃ ደርሷል። ብዙዎቻችን አይተናል። ይሄም ነገር ደግሞ ብዙዎቻችንም ደግሞ አዎ ልክ ነው ትክክል ነው ብለናል። ለምን የመጨረሻ ጊዜ ሄርሜላ ያታየችው ከኤፍሬም ስለሆነ ማለት ነው። ያለ ኤፍሬም ይሄንን ነገር ማንም ሊያደርገው አይችልም ብለን ብዙዎች አሁን እዚህ ጋር አብርሽ ልክ አይደለም ጥፋተኛ ነው ሳይሆን አብርሽ ያደረገው ነገር ልክ ነበር። ያኒ ጥርጣሬው ልክ ነበር። ግን ብዙዎቻችን የጠረጠርነው ማንን ነበር? ኤፍሬምን፣ ሩታን፣ ከዛን ሲቀጥል ዳኒን፣ ሜሮን ነበር። ሜሮን ደግሞ መጣች እዚህ ጋር ብዙ ነገር አወራች። ብዙ ነገር ብላለች። ሰምታችሁታል ብዬ አስባለሁኝ። ማን? ሜሮን ማለት ነው። መጥታ ምን አለች? አይ እኔ እዚህ ጋር የተመካከሩት እነሱ ናቸው። እኔ ማቃው ምንም አይነት ነገር የለም። እነሱ ተመካከሩ። እንዲሁም ደግሞ እናሳግታታለን እያሉ ነበር ብላ እሷ መጥታ አወራች። ከዛን ደግሞ እኛም ከሄርሜላ የመጨረሻው ጊዜ ታየው ማን ነበር? አብርሽ ነበር። ስለዚህ ማን ነው? የአብርሽ ወንድም ማለት ነው ኤፍሬም ነበር። ስለዚህ ይሄን ነገር ደግሞ ማንም ሊያደርገው አይችልም ኤፍሬም ነው ብለን ሁላችንም ብለናል። እንዲሁም ደግሞ አብርሽም እንዳያችሁት አይ እንግዲህስ መታሰር አለባቸው። ሲታሰሩ ደግሞ እድሜ ልካቸው አይደለም ተመርምሮ ወይንም ደግሞ ፖሊስ የሚያደርገውን ነገር ማድረግና ከዛን ደግሞ ህግ ያዘው ነገር ህግ ነው የሚጨርሰው። ተመርምሮ ይወጣሉ። ስለዚህ እኔ ስለጠረጠርኳቸው እንዲሁም ደግሞ ተጠርጣሪም እነሱን ስለሆነ ማግባት አለባቸው ብሎ ወንድሙን ሳይቀራ እንዲሁም ይሄ ዳኒን ሳይቀራ አሳስሯቸው ነበር እንዳያችሁት ባለፈው ማለት ነው። ትላንት ደግሞ እንዳያችሁት እንትና መጣ ዳኒ መጣ ማለት ነው። አሁን ተራዬ ነው። እኔ የቀመስኳት ቦታ አንተም መቅመስ አለብህ ተራዬ ስለሆነ እስቲ ያቺ ቦታን ደግሞ ማየትም አለብህ። ስለዚህ ነገ 3 ሰዓት በተመሳሳይ ሰዓት አንተም በቀጠርከን ሰዓት ይሄንን ነገር ልንነግረህ ወይም ደግሞ ወረቀቱን ልንሰጣህ መጥተናል። ትዕዛዛችንም ወይም ደግሞ ህግ አክብራህ በጊዜ እንደምትገኝ ተስፋ አደርጋለሁኝ። ያለው ነገር ደግሞ እዛ ታወራለህ። በምንም አይደለም ግን ስም በማጥፋት ብቻና ብቻ ነው ይሄ ክስ እያላ ወረቀት አምጥቶ ሰጥቶት ነበር። በዛን ሰዓት ሁላችንም እንዴ በቃ ይሄ ነገርማ እንዴት ነው ብለን ብንልም ግን ዳኒ ጥፋተኛ ነው ዳኒ ሰተኛ ነው ልንል አንችልም። ለምን ይሄ ነገር እውነት ከማውራት ወደ ኋላ የለም የምንል እኛ እውነቱን ነው የምናወራው። አብርሽን ስለወደድነው ብቻ ዳኒ ጥፋተኛ የምናደርግበት ምንም ቅንጣት ያክል ነገር የለችም። ዳኒን ስለጠላነው ብቻ አብርሽን ስለወደድነው አይ ዳኒ ጥፋተኛ ነው ማለትም አንችልም። በነገራችን ላይ እኔ ብዙ ጊዜ ነግራችኋለሁኝ ምንም ይሁን ምን ማንንም ይሁን ማንን እዚህ ጋር በሚሰሩት ስራና እንዲሁም ደግሞ በሚመጡበት ቪዲዮ መሰረት ጥፋተኛውን አካል ጥፋተኛ እንዲሁም ደግሞ ስተኛውን ስተኛ ትክክለኛውን ደግሞ ትክክለኛ ከማለት ወደ ኋላ የለም ነው። ገብቷችኋል አይደል? እና እንዳልኳችሁ ነው ነገሩ ሁላ እናንተን ነው የምታውቁት። ለዚህ ሁላ ጥፋት ደግሞ ሰበቡ ማናት? ሄርሜላ ናት። ሁላችሁም ታውቁታላችሁ ብዬ አስባለሁኝ። በዚህ ልክ አብርሽ ሲያዝ ትንሽ እንትን ቢያደርገንም ያን እንግዲህ ምንም ማድረግ አንችልም። ምንም ማለትም ደግሞ አንችልም። ዳኒም ላይ አንፈርድም። ጥፋተኛዋ ማናት? ሄርሜላ ናት ማለት ነው። በዚህ አብርሽ በመታሰሩ የዚህ ሁላ ጥፋተኛዋ ሄርሜላ ነች። እናንተ ነው የምታውቁት። የኔ የራሴ ይሄ ነው። እንግዲህስ ሁላችሁን አመሰግናለሁኝ። በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።